ጋይስ አሁን የወጣ መረጃ ነው። አሰልጣኙ የስራ መልቀቂያ ማስገባታቸው ይፋ ሆኗል። ትላንትና በአውሮፓ ቻምፒየንስ ሊግ ላይ እጅግ የማይረሳ ውጤት መመዝገቡ የሚታወቅ ነው። ቤኔፊካ ሪያል ማድሪድን አሸንፎ ወደ ቀጣዩ ዙር ሲያልፍ ታዲያ የውጤቱ ሰለባ ከሆኑ ክለቦች መካከል አንደኛው ኦሎምፒክ ደ ማርሴ እንደነበር ይታወሳል። ታዲያ የኦሎምፒክ ደ ማርሴ ዋና አሰልጣኝ ሮቤርቶ ዲዘርቤ አሁን በገዛ ፈቃድ ኃላፊነታቸውን ለመልቀቅ የስራ መልቀቂያ ማስገባታቸው ይፋ ሆኗል። አሰልጣኙ እንደሚታወሰው ከዚህ ቀደም በእንግሊዝ ፕሪሚየር ሊግ ከብራይተን ጋራ እጅግ በጣም አስደናቂ ጊዜን ማሳለፋቸውና እጅግ በፕሪሚየር ሊጉ ላይ ውብ የሆነ እግር ኳስ የሚጫወት ቡድን መገንባታቸው የሚታወስ ነው። ወደ ፈረንሳይ ተሻግረው ኦሎምፒክ ደ ማርሴን ከያዙ በኋላ አምና በቻምፒየንስ ሊግ የሚያሳትፈውን ውጤት ሁለተኛ ደረጃን በሊጉ ይዞ እንዲያጠናቅቅ ማድረጋቸው ይታወቃል። በዚህ የውድድር ዓመትም ጥሩ የሚባል ጅማሮን ማድረግ ቢችሉም የኋላ ኋላ ነጥቦችን ተከታታይ መጣላቸውን ተከትሎ አሁን በሊጉ የደረጃ ሰንጠረዥ ሶስተኛ ስፍራ ላይ ኦሎምፒክ ደ ማርሴ ይገኛል። ትናንትና ከአውሮፓ ቻምፒየንስ ሊግ ውጪ ሆኗል። ከዚህ ቀደም ደግሞ በፈረንሳይ ዋንጫ በፒኤስጂ ተሸንፎ ኦሎምፒክ ደ ማርሴ ውጪ መሆኑ የሚታወቅ ነው። ይህንን ተከትሎ አሰልጣኙ ከክለቡ ለመልቀቅ ውሳኔ ማስተላለፉ ይፋ ሆኗል። በእርግጥ ዛሬ ቀን ሙሉ በወጡ መረጃዎች አሰልጣኙ ከክለቡ ሊሰናበቱ የሚችሉበት እድል እንዳለም መረጃዎች ቢወጡም በመጨረሻም አሰልጣኙ በገዛ ፈቃድ ከክለቡ ኃላፊነት ራሳቸውን ለማግለል ጥያቄ ማቅረባቸው ይፋ ሆኗል። በቀጣይ እንግዲህ የሮቤርቶ ዲዘርቤ መዳረሻ የትኛው ክለብ ሊሆን ይችላል የሚለውም ከወዲሁ እያነጋገረ ይገኛል። ስለዚህ ጉዳይ ሀሳብ አስተያየታችሁ መስጠት ትችላላችሁ። ይመቻችሁ።